ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሚያዝያ 25 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለአምስት ተከታታይ ቀናት ከስራ የቀረን ሰራተኛን በተመለከተ አዲስ ማስጠንቀቂያ ስለመውጣቱ ሰምተናል። የማስጠንቀቂያውን ሙሉ ዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ ምርመራ ስለመጀመሩ ታውቋል። ምንድነው? ይህንንም በዝርዝር ይዘነዋል። ከሆርሙዝ ሰርጥ ጋር በተያያዘ አዲስ ህግ ስለመዘጋጀቱ ታውቋል። ይህንስ በተመለከተ ምን ይመስላል? ወደ እናንተ ይዘናል። እንዲሁም ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ ታሪክ ሰርቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ለአምስት ተከታታይ ቀናት ከስራ የቀረ ሰራተኛን በተመለከተ ማስጠንቀቂያ ወጥቷል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ እንዳስታወቀው በአሰሪና ሰራተኛ አዋጅ እንዲሁም በህብረት ስምምነት ከተቀመጡት የፍቃድ አይነቶች ውጭ ለአምስት ተከታታይ ቀናት ከስራ የቀረ ሰራተኛ ከስራ እንደሚሰናበት በግልጽ ተቀምጧል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን የሰበር ሰሚ ችሎት በጉዳዩ ላይ የሰጡት ትርጓሜ አዲስ ህግ ሳይሆን በአዋጁ ላይ ያለውን አሰራር የሚያጠናክር መሆኑን ገልጸዋል። ፕሬዝዳንቱ አክለው ከተፈቀዱ ህጋዊ ፈቃዱ ውጭ አንድ ሰራተኛ በራሱ ምክንያት ለአምስት ተከታታይ ቀናት ከስራ ከቀረ አሰሪው ህጋዊ እርምጃ መውሰድ እንደሚችል አዋጁ በግልጽ ያስቀምጣልም ብለዋል። ሰበር ሰሚ ችሎትም ህጉን ሲተረጉም አዲስ ነገር ሳይሆን በአዋጁና በህብረት ስምምነት ያለውን አሰራር በመከተል መሆኑን ጠቁመዋል። ይሁን እንጂ እርምጃው በሚወሰድበት ወቅት በህግ የተፈቀደ እንደ ሐዘን፣ የወሊድና የህክምና ፍቃድ የመሳሰሉትን አካቶ መሆን እንደሌለበትና ይህ ካልሆነ ግን አሰራሩ ስህተት እንደሚሆንም ገልጸዋል። የአሰሪና ሰራተኛ ደንቦችና መመሪያዎች ሲወጡ የሶስትዮሽ ውይይት እንደሚወሰንና በአፈጻጸሙ ላይ የሚታዩ ክፍተቶችም በዚህ መንገድ እንዲፈቱ እየተሰራ እንደሚገኝ ተመላክቷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከሰሞኑ በሰጠው ውሳኔ ከልዩ ልዩ ፍቃዶች ውጭ አንድ ሰራተኛ ለአምስት ተከታታይ የሥራ ቀናትና ከዚያ በላይ ከሥራ ከቀረ የጽሑፍ ማስጠንቀቂያ መስጠት ሳያስፈልግ የሥራ ውሉን ማቋረጥ እንደሚችል መግለጹም የሚታወስ ነው። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ ምርመራ ተጀምሯል። ከአማራ ክልል ሲቪል ሰርቪስና ሰብአዊ ሀብት ልማት ቢሮ ለሁሉም ከተማ አስተዳደር ተቋማት የተላከ መመሪያ ጉዳዩ የትምህርት ማስረጃ መስተካከል እንደሆነ ተገልጿል። ቢሮው የሲቪል ሰርቪስ ሪፎርም ተግባራዊ ለማድረግ የሰራተኞችን የትምህርት ማስረጃ ለማሰባሰብ በ3 ዙር እየሰራ ነው። በዚህ ሂደት ውስጥ ተመሳሳይ አሰራር እንዲኖር 8 ደንቦች መውጣቱንም ተመልክተናል። በአንደኝነት ደረጃ በ12ኛ ክፍል ውጤት ወደ መንግስት ዩኒቨርሲቲ ገብተው ያጠናቀቁ ምንም ተጨማሪ ማረጋገጫ ሳያስፈልግ ማስረጃው ይቀበላል። የአሁኑ ካሪኩለም ተጠቃሚ የሆኑትን ብቻ ነገር ግን በድሮው ከሆነ ከ10ኛ ክፍል ጀምሮ። በሁለተኛ ደረጃ በመንግስት ኮሌጅ ዲፕሎማ ተመርቀው በመንግስት ዩኒቨርሲቲ ዲግሪ ያገኙ እንደላዩ ምንም ማረጋገጫ አያስፈልገውም ተብሏል። ከላይ ከተጠቀሱት 1 እና 2 የተሰበሰበው ማስረጃ ወደ ትምህርት ሚኒስቴር ይላካል። ሚኒስትሩ መረጃ ስላለው። በአራተኛ የ12ኛ ክፍል ውጤት ወደ ግል ዩኒቨርሲቲ ገብተው ያጠናቀቁ የ12ኛ ክፍል ውጤታቸውን በቡድኑ ቴሌግራም በተመደበው ሊንክ አማካኝነት አረጋግጠው ማህተም ማምጣትም አለባቸው። በመንግስት ኮሌጅ ዲፕሎማ ተምረው በግል ዩኒቨርሲቲ ዲግሪ ያገኙ ዲፕሎማቸውን ከተማሩበት ኮሌጅ ማረጋገጫ አምጥተው መስጠትም እንዳለባቸው ተካቷል። አንድ ሰው በግል ኮሌጅ ዲፕሎማ ተምሮ በግል ዩኒቨርሲቲ ዲግሪ ካገኘ ዲፕሎማውን ከተማረ ኮሌጅ ወይንም ከክህሎትና ስልጠና መስሪያ ቤት ማረጋገጫ ካመጣ በኋላ የትምህርት ማስረጃው እንደሚቀበል ይገልጻል። ከቁጥር 4 እስከ 6 በተጠቀሰው መሰረት በተሰበሰበው ማስረጃ ወደ ትምህርትና ስልጠና ባለስልጣን መላክ እንዳለበትም ተገልጿል። እስካሁን በመመሪያ ደረጃ የተሰበሰበውን መረጃ ለማወቅ በማመልከቻ ይህንን ደብዳቤ እንዲላኩ የሚያስረዳም እንደሆነ ተገልጿል።
ይህ መመሪያ ሰራተኞች ትምህርታቸውን ባሉበት ሆነው መንግስት ወይንም ግል መሰረት ያደረገ አይነት ማረጋገጫ ማቅረብ እንዳለባቸውም የሚደነግግ አዋጅ መካተቱ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ ታሪክ ሰርቷል። የኢትዮጵያ ንግድ ባንክ የ2018 በጀት ዓመት የ9 ወራት የሥራ አፈጻጸምን በገመገመበት ወቅት የባንኩ አጠቃላይ የሀብት መጠን 2.87 ትሪሊዮን ብር መድረሱን አስታወቀ። የባንኩ ፕሬዝዳንት አቶ አቤሲኖ እንደገለጹት ባንኩ በእነዚህ ወራት ውስጥ 54.5 ቢሊዮን ብር ያልተጣራ ትርፍ ማስመዝገብ ችሏልም ብለዋል። ከሀብት እድገቱ በተጨማሪ ባንኩ ለተለያዩ የኢኮኖሚ ዘርፎች 514.6 ቢሊዮን ብር ብድር ያጸደቀ ሲሆን ከዚህ ውስጥ ከፍተኛ ድርሻ 471.9 ቢሊዮን ብር ለግሉ ዘርፍ የቀረበ መሆኑንም ገልጸዋል። ይህ የብድር አቅርቦት ከእቅድ በላይ 106 በመቶ አፈጻጸም የታየበት መሆኑን ወይንም ለመጀመሪያ ጊዜ ታሪክ እንደሰራ የተገለጸ ሲሆን የስትራቴጂ እቅድና ትራንስፎርሜሽን ምክትል ፕሬዝዳንት አቶ ወጋየሁ እንደተናገሩት ባንኩ ዲጂታል ባንኪንግ በማስፋፋት ረገድም ውጤታማ ስራዎችን ማከናወኑን የገለጹት ፕሬዝዳንቱ ከ814,000 በላይ አዲስ የዲጂታል ተበዳሪዎችን ማፍራት መቻሉ መጠቆሙ በዚህ ሰዓት ይፋ ሆነዋል። በመጨረሻም ከሆርሙዝ ሰርጥ ጋር በተያያዘ አዲስ ሕግ ተዘጋጀ። ኢራን የሆርሙዝ ወሽመጥን ለማስተዳደር የሚያስችል አዲስ ሕግ እያዘጋጀች እንደሆነ ተገለጸ። የኢራን ፓርላማ ምክትል አፈ ጉባኤ እንደተናገሩት አዲሱ የሕግ የእስራኤል መርከቦች በማንኛውም ጊዜ በዚህ ወሳኝ የባህር መስመር ላይ እንዳያልፍ ይከለክላል መባሉ ተገልጿል። ምክትል አፈ ጉባኤው አክለውም ረቂቅ ሕጉ የጠላት አገራት መርከቦች የጦርነት ካሳ ካልከፈሉ በስተቀር በወሽመጡ በኩል እንዳያልፉ ይከለክላልም ተብሏል። ሌሎች መርከቦች ማለፍ የሚችሉትን ከኢራን ፍቃድ ይሁን እንጂ ካገኙ በኋላም እንደሆነ ነው የተገለጸው። በሆርሙዝ ወሽመጥ ላይ ያሉ መርከቦች እንቅስቃሴ ከጦርነት በፊት ወደ ነበረበት ሁኔታ መመለስ እንደማይቻል የተናገረው አልጀዚራ በዚህ ሰዓት ሪፖርቱን ይፋ አድርጓል። ዕለታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በባንክ እንዲሁም በጥቁር ገበያ መካከል ያለውን ሰፊ ልዩነት በጧት መረጃችን ላይ ወደ እናንተ አድርሰናል። በተለይ ከቅርብ ጊዜ ወዲህ የምንዛሬ ዋጋ እጅግ ባልተጠበቀ ሁኔታ እየተቀያየረና እየተለዋወጠ ይገኛል። ለመሆኑ ዶላር በዛሬው ዕለት ከምን ደርሷል የሚሉትን ሙሉ ዝርዝር እንግዲህ መለስ ብላችሁ መመልከት የምትችሉ ይሆናል። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።